እግዚአብሔር አዘነ የተባለው ተጸጸተ የተባለው በሰው ክፋት ነው። የእግዚአብሔርን መንፈስ አታሳዝኑ ተባለ። ለምን? ህልውና አለው መንፈስ ቅዱስ አይደል? ስለዚህ ኃጢአት በምንሰራበት ጊዜ ያዝናል። ስለ ሰው ኃጢአት ያዝናል። ምክንያቱም ውጤቱ ሞት ነው፣ ውጤቱ ጉስቁልና ነው፣ ውጤቱ ፍርድ ነው። ያዝናል ማለት ነው። እግዚአብሔር በጨለማ ውስጥ ሲገባ፣ በሞት ወጥመድ ውስጥ ሲወድቅ፣ በስተት ጎዳና ውስጥ ሲረማመድ እግዚአብሔር በሰው ኃጢአት አይፈነድቅም፣ በሰው ኃጢአት አይደሰትም፣ በሰው ውድቀት አይደሰትም። እግዚአብሔር ዛሬም በምድር ላይ በኃጢአት በነውር ጌታ ኢየሱስን ባለማግኘት በጨለማ ውስጥ ስንመላለስ እግዚአብሔር ያዝናል። ምን አለ ልጄን ተቀብለው የዘላለም ሕይወት ቢያገኙ፣ ምን አለ የላኩትን መድኃኒት ተቀብለው ሕይወት ቢሆንላቸው፣ የምስራቹን ቃል አሜን ብለው ከዘላለም ቁጣ ቢተርፉ ብሎ እግዚአብሔር ያዝናል። ሳያውቁ ተደባድበው ጥርስ የወለቀበት ወይም የተፈነከተበት ሰው ቢኖር ምን አለ ትንሽ ብታገስ ብሎ ቅድም ባደረገው ነገር ሊጸጸት ይችላል። እግዚአብሔር ጋር እንደሱ ያለ ጸጸት የለበትም። ክብር ለጌታ ይሁን።